ሲናበላ ሲናገናዬ ዮሃ ሲናበል ዮሃ ሲናገነ ሲናበል መጣችልን ገና ዮሃ ሲናበል ዮሃ ሲናገነ ኦ ሀገር በጣም ተቀይሯል። በስስታም ስለኛክ እንደዚህ ቀይሯል። እስካል ፎቶ ድረስ ዮሃ ሲናገን ዮሃ ሲናገን ዮሃ ናገን ኦ ማይ ጋድ እስካሁን ብርጅ አልተሰራለትም። ይሄውስ የሚገርም ነው። ሲናበላ ሲናገና ዮሃ ሲናበል ዮሃ ሲናበል መጣችልን ትጓ ትጓ ኧረ ትጓ ትጓ ኧረ አብራዴክ ትጓጅት ትጓጅት እናቴ አፈር ልብላ ትጓድን ታገግቦችን መጀመሪያ ስሜ ቲጂ ነው። እሺ ቲጂ ያጃ መዘመርሽ ትጓድ አይደልሽም? ያቱ ማለቴ አዎ ማለቴ ነው። ይሁን ደግ ዞሮ ትጓድን እንዴት ነሽ? እንኳን ደህና መጣሽ። ቲጂ ነው። እሺ ረጅም ጊዜ ቲጂ ነው። እሺ ማነሽ ቲጂ? ታጫውተኝ ትጫወት አስተውኩ ረደኩ አፈር በበለው እንዲያው አፈር በበለውልሽ እንዲያው ኧረ እንዲያው ሳልስብሽ እንዲያው በሞት እንደምነሽ እንዲያው እንደምነሽ ደህና ነሽ አንቺ እንደምን ሰላም ይበቃል እንዴ? ታናሽ ነው ልጨምቂ ነው እንዴ? ኧረ ምን አጨማመቅኝ አንቺ ምን አጨማመቅኝ? እኔ ወልሽ እዚህ ጋር ነው የሆኑ የሚጫወቱ ህጻናቶች ምናምን አልነበሩ? የት ያሉ ጥጃ ምን በግ እየጠበቁላት ሀገራችን በጣም ተቀይሯል። ኧረ በጣም ሞጭ ልፊት የምትባለው በጣም ብዙ ነገር ሰምቼላታለሁ። እሷን ላገኛት እንደውም የመጣሁት ባገኛት በጣም ነው ደስ የሚለኝ። ሞጭ ልፊት ደህና ሰነበትሽ? እንዴት ነሽ? ደህና ነሽ? አተ እንዴት ነሽ? አቢ እሺ ብላ ሽማግሌ ላክ ብላ እስቲ ሞት በይ። ኧረ እስቲ ሞት በይ። እውነቴን ነው። ኧረ እንዴት ጸልዬ እኖራለሁ አንቺ? ኧረ በስመ አብ እና እሺ አሉ በቃ አሁን ዝም ብለህ አሁን ያለውን ነገር ጨርስ። ማርያም በይ። በስመ አብ ሰላም ልቤ ተረጋጋ። ልቤ ሰላም ሲሰማው እኮ አየሁት። ነይ እስቲ። በጣም አድናቂዋ ነኝ። ምንድን ነው ሳንዱን አይኗ ብዙ ነው። ወደ እኔ ሀገር ሰው ለጌታ ነው እንትንም ሞጭ ልፊት ታውቂያታለሽ? በደንብ ነው የማውቃት። እኔ ሀገር እኮ በደንብ ነው የምትታወቀው። ስሟን አይደል የምታውቀው? እዛ ድረስ እንደዝና እንደ ነገሩ ለሻምበል በቴሌቪዥን አሳይቷቸው የለ ታውቃለች እኮ በደንብ። እኔ ደግሞ በጣም ነው የማደንቃት። ታገኛታለሽ። ቲጂ ነው ስሜ። እሺ ማነሽ ቲጂ? ሞጭ ልፊትን አሁን ታገኛታለሽ። ትንሽ ፈቀቅ እንዴልሽ እሷን የሳር ቅጠሉ ሞጭ ልፊትን ባገኛት በጣም ነው ደስ የሚለኝ። ምን ታረጊያት ነው? አፕሪሼት አደርጋታለሁ በደንብ ነው። ምን ሸት ምን ያልሽ? አፕሪሼት አደርጋታለሁ ማለት በእኛው ሀገር እስቲ ማለቴ አበረታታለሁ፣ አደንቃታለሁ። ታደንቂያት ታበረታቻት። እንዲህ ያለ ሰው ነው ደስ የሚላት እሷ። እኔም ወዳጇ ነኝ። ጥሩ በጣም ወዳት ያስቃል። ኧረ አይደል እኔ ደስ ይለኛል ስለሷ ሲወራ ዝም ብሎ በትባረድ ውሃ አጣጭ። እንገናኛለን እንግዲህ እንገናኛለን። ወይ በለበላል አውቆይ ላንቺ ነው ያወሩሽ? አይልም ሲዋጉ ሰምቼ ነው። ማርያም በስመ አብ አሁን እኮ መሰንበት መሰለሽ እንዴት ተሰነበትኩ? ብቻዬን እኮ ማውራት ጀምሬ ነበር። ደግሞ ሀሳባቸው እንዳይቀይሩ አንተ ቆይ እንጂ እና ላንቺ ነው ያወሩሽ? አይደለም ሲዋሩ ሰምቼ ነው። ትሙት ተደብቄ ሰምቼ ጉዴኛ ደግሞ ይሄን በቃ አሁን ጥርም እየመጣ ነው። ታቴም እነግራታለሁኝ። አቆልቆይ የምትነግረውን ትነግራለች። አቤም ፍሪዳ ምን ግድ የለም እንደው በየዘመዱ ሲለገቡ ኖሮ እነሱም እንደው ወግ ማረጋቸውን ሳላሳያቸው ብዬ እኔ ራሱ አሁን እኮ መሰንበት እንዳይመስልሽ እንደው እሷን የኔ ባረጋት በዚህ ሁሉ ነገር የኔ ባረጋት እሷን አሁን ወግ ማረግ ታላየን ታልተዳርን አገራችን ላይ
ቤተሰቦቻችንን ማድረግ ታላሳየን እንደው ምኑ ጋ ነው እያልኩ ብቻህን ማውራት ነው የቀረኝ ነው የምልሽ። ብቻህን ማውራት አሁን ዝም ብለህ ያለውን ነገር ጨርስና ወሰደኝ። ምን ይሳናል? ከዚህ እንደሆነ ማስጠልቶኛል መቀመጥ። እዚህ አስጠላሽ? እውነት ከተማ አንድም ስትኝ ነበረ። አዎ አንተ አንተ ሄደሽ አንድ ለቀና አይተሽው ስትመጪ አይጉደኝ። አሁን ይችን ቦዴል ከዘራ አንጥፎ የለቀቃት ሩዋ ወይ መበዳሽ አሁን ምኑን ላውቅብን። በዚህ አያየ ግን የለም እንደተመኘሁት ወደ ባህሩ መሄድ ትጓዴድ አብረን እንሄድ ትጓዴድ አብረን እንሄድ ትጉይ አብረን እንሄድ ትጓዴድ አብረን እንሄድ ታባት ከተማ አሰኝሽው እና ማን ነው አሁን ሚዜ የምታረጊ? እና ማንተም አሉ ምን ደሞ ይጣፋል። አሁን እዚህ አብሮ አደጎች እንዳሉ ተሽመጋግል የሆነው ትልልቁ ነው ተከተማ ላመጣ ነው ሚዜ። አሁን ምንድነው ማለት ዝም ብለህ ደሞ ምን እንደው ደሞ ግድ የለም ያጎቶች ልጆችም አሉ። እንኳን ይሻሉ አንተ ምን ደህና ነሽ? ደህና ነሽ? እንዴት ነሽ? እንዴት ነው ስራው? እንዴት ነው አሁን ሰሞኑን ያጨለው ወደ ማልቅለቆ ምናምን እኮ እንደው ስቃይ እኮ ነው። ኧረ ተይዞር በል ትንሽ እንሂድ ወደዚያ ነይ። ረክድል ይዋበል ረክድል ወይድል እናንተ ነው እንዴት ነው ኖሮት ነው ምን ሆነ? ሰላም አለ ያው በጣም ይቅርታ እንግዲህ በመንገድ አስቆንኩ። ችግር የለውም። እንደው ሰው ታውቃለህ ብለህ ብጠይቅህ ማን ነው ጌታው? ኧረ እንደው እዚህ ግድም ድምጥህ እንዴት ነው? ታውቀኛለህ? ታውቀኛለህ? የማን ልጅ ነው? ነገሩ ሩቅ ነኝ ወዲያ ነኝ አታውቀኝም? ያላወኩም ምንድን ነበርና እንኳን እንትን ነው ሰው ታውቃለህ? ማን ነው ብጠይቅህ እጄን ማን ብጠይቅህ ሰው ታውቃለህ ወይ? ማን ነው? ሻምበል የሚባል ሰውዬ ታውቃለህ? ሻምበል የትኛውን ነው? ስንት ሻምበል አለ? ኧረ ሻምበልኛውን ወርዋ እና ቤቱን ፈልገው ነው? ቤቱን ያሳዩኝ። ይኸው ቤቱማ ይኸው በሱ በኩል ነው ያለ። በዚህች በቀጭኗ ጎዳና በዛ እቺ በኩል አይደል እንዴ ስታገኘው? እኔም ወደ እሱ እየሄድኩ ነው የስጋ ብር ልከፍል እንዴ። በጣም ጥሩ በቃ አይ ለማወቅ ብዬ ነው። በጣም ነው እንትን የምለው። እሺ ይታገር ሰው በጣም ባርም የለው ግራ የገባው ነው። በደህና ይሁን እንጂ እኔስ ችግር የለውም። ጠላት እንደሆነ ጠቆሙ በተሻምበል እንዴ ማለት ጌታው እቸኩላለሁ። ቆይ ፈልጌ ያማና ና ኩድሊ እምቤት ያታሪውት ቆይ እያልኩት ቸኩዬ እኮ ነው። ቆይ ለመሆኑ ሻምበል ለምፈልጋቸው ነው? ሻምበል ጋር እኮ ዘመድ ነን። ዘመዱን ዘመድ ነን እና ለምፈልጋቸው ነው? የቅርጫ ስጋ እንትን ይላሉ ተብዬ ያን ለማጣራት ነው። ሌቦች አሉ እነ ሞጭ ልፊት ሲባል ጊዜ ነገሮች ሞጭ ልፊት ነው እና ብር ልሰጥ ነው? ብሩን ላላስኩትም ስመለስ እሰጠዋለሁ። ና እንሂድ እዛው በዚህ እንደውም እኔም ልሰጥ እየሄድኩ ነው። አንድ ሁለት አለ እንቅመስ ብዬ ነው እንጂ እኔም ልገባ ነው እነሱ ቤት። አንድ አይ ቆይ እስኪ ገንዘቡን አላስኩትም። አንድ ምን ነውር የለውም። ኧረ ሰው እየጠበቀኝ ነው። እውነቴን ነው። ኧረ ለማን ሮክ ዲል ተው ትቼዋለሁ። በኋላ እመጣለሁ። ገንዘቡንም አላስኩት በባዶ እጄ እንዳልሄድ ብዬ ነው። በል በቃ እንግዲያስ እዛው ተቆየ። እንገናኛለን። እንገናኛለን እንግዲህ በኋላ አንድ ሁለት እንላለን። በል ቸር ይግጠምሽ። እሺ ደህና ሁን። ሂድ በል። እሺ ደህና ሽንቴ
እንዲሁ ዘንድሮ እኮ እንደው ዝም ብዬ ነው የምደክመ። አምና 15 30 ይገዛ የነበረ በሬ ዘንድሮ 40 100 እያሉ እንደው እኮ ልጆች ብዬ ነው ብትወውስ። አላ ዘንድሮ እኮ እንደው ተራቆ አረ ልጅ አትለፊ ልጅ አትለፊ ደህና ዋሉ ምን ሆነው ነው? ምን ላግዞት? አይ እንደው በባል ማለት አመት ባልኛ ላይ ታላልሽ ብለው እዚህ ላይ መድኃኒት ነበረኝ እዚህ ፈልግልኝ እስኪ መድኃኒት ግናቴ እንደው በስተርጅና አለ ሰው እንደው ሰው የለዎትም አደረዎት እና ታዲያ እዚህ ብቻዎትን ወድቀው መድኃኒት ነበር ኪሱ ላይ መድኃኒት ፈልግልኝ። የት አለ ወይ አላሳይ በደንብ። ኧረ የለም እናት የለም። ፈልግ እስኪ የለም። በዚህ እስኪ ና በዚህ በኩል እሺ ቆይ ልየው በዚህ አይ በብርሃኑ በእንትኑ እንዲህ አልሆነም እኮ አልሆነም ኑሮ አልሆነም እናቴ። ኧረ የለም እናት የለም። እስቲ አንሳኝ አይዞት። ኧረ የት ምን ላግዞ? ኧረ ወይኔ ኧረ ሰራችልኝ ጅራታም በላችኝ። ሳባዶ ኮሽኮሽ ተጠቀመ። ይልቅ ቦርሳዬ ደህነኛ ዕቃ ነበረች። ወይኔ ረግረግ ያንተ አመት ባል የዚህ ልጅ ታባት እንዴት ይያረግን እናጠራቃቀም በላችኝ። ረግ ዛሬ አልሞትኩም ማለት ዛሬ አልሞትኩም እናንተ። ኧረ ተዋረድኩ ሁለተኛ ተዋረድኩ። ወይኔ ገደለችኝ ሁለተኛ ገደለችኝ። ወይኔ እስኮየው ወይኔ መሰረት ተበላው። ኧረ እናንተ ለሁለት ነው እንጂ ያስረውኝ ብቻዋን ያሰረችኝ እንዴ አርጋ እናንተ ሰው ያለ የማይባልበት የማይነገር ዳ ነው እኮ ያጋጠመኝ። ኧረ አንቺን ሳልደፋ እዚች ሰፈር አልኖር አንላቀቅ። ዛሬ ብቻ መለጥሽኝ ሰራሽልኝ። እናንተ ደግሞ ነው ሰው እንዳይሰማ እንጂ ዋ እዛ ውርደቴን እየልቀመጥ እንዲህ አደረገች ብዬ ለማን እናገራለሁ? እነ ሻምበል ቢሰሙ ይገሉኛ አይደል? ወይ ጉድ! ወይኔ አያት ናፎልሽ ተደፈርን እኮ ጎበዝ። የመንደር እኮ ድፍራት እኮ እንደዚህ ያለ እንደ ዘንድሮ ያለ እኮ ድፍራት ገጥሞት አያውቅም ጎበዝ። ወንድ ተወልዶበት ወንድ እንዳልተወለደ፣ ጀግና ተፈርቶበት ጀግና እንዳልተፈራ ከጥንት ጀምሮ እስከ ዛሬ ድረስ የተፈሩት ጀግኖች ይቺ እውነት ይቺ አድባር ማህፀን የላትም? ወንድ ያልወለደችም ወይ? አያቶቻችን፣ ዘመዶቻችን፣ ወገኖቻችን ወንድ ያልነበሩም ወይ? የሴት ሌባ ተፈጥሮ፣ የሴት አሽክላ ተፈጥሮ፣ ሴት ፈርተ በሴት እየተደፈረ ዛሬ አመት በዓል በመዋያችን ቀን ድግስ ባሰናዳንበት ቀን በዕለቱ ቀን ጠብቃ እያንዳንዳችሁን ስትወጋችሁ ይቺ የሴት አሚካላ መነቀል የለባትም? ኧረ መነቀል አለባት። ይቺ አባ ጨንጓራ አውራ የቀበሮ መናኝ እያንዳንዳችሁን እያደባች ስር ለስር ግርግራችሁን እየሄደች ጉድ ስትሰራችሁ በቃን ማለት የለብንም ወይ? የለብንም። ወንድነታችንን እኮ ነው የፈተነች፣ ሀገራችንን እኮ ነው የፈተነች እኮ። በቃ እስከ መቼ ሽሩር ብለን ሰው ናት፣ የሰው መልክ አላት። አለፍ ደግሞ አብራን ኑራለች። ዘመዶቿም ከደማችን ደሟ ተሳስሯል ብለን ዝም ብንል እንደ ፍርሃት እየተቆጠረ እሽኮሌ ሌላያችን ላይ
በአንበሳ ጋማ ላይ እኮ ቀበሮ ተኩነሰነሰ ማለት እኮ የዛሬ ነው። የዛሬ እኮ ነው ጎበዝ። እና ለመጨረሻ ጊዜ ይሄ ንግግር የሚሆን ለመጨረሻ ጊዜ እነዚህ የነበር የዛሬ ዓመት ለመጨረሻችን ነው ያሉን አይተንበል። ዝም በሉ። ይሄ አሁን የሀገር ጉዳይ ነው የተያዘ። የሀገር ጉዳይ ተይዞ ማስካካት ምንድን ነው? በየሁላችን ቤት ተንኳኩተን እኔ እንዲሁ ቆሜ ነው የምናገር። እንዲሁ አንተ ይቅርታ ያድርጉልኝ። እንዲሁ እውነቴን እኔ ከአንድ ሁለት ጊዜ አልተደፈርኩም። አንድ ጊዜ እኮ ምንጅር ጋዴን ብላ ደህና ነበር። እሱስ እንዲሁ መሬት ጥላኝ ይሄ የጫርኩትን ጤፍ እኮ ነው ወስዳ ለራሷ ጉዳይ ዋል ማዳበሪያ ገዛበታል። ካልብላላት አንድ ጊዜ ደግሞ ሻምበል ቀጥለሽ ውጪ አንዳንድ ጉዳዮችን አልጨረስኩም ነበር። እኔ እንደው ሰለስትና አለት በጎችን እዳሬ እያበሉ እራሱ እንዲሁ እውነቴን ነው እንዲሁ እንዲህ አሳሳቧም ነገር አላትና ወታደር እኮ እንደዛ ይሰብም ውስጥ ተስባህር በጌት እጅ ተበኝ ንቀርያ እንዲሁ ይዛን ጊዜ በላት እንዲሁ ሌላት እያሰብሽ አላትቀሩ እንዲሁ አሁን እውነቴን ነው አገር አንድ እንሁንና ይችን ታኩላ በጌ መሰለች ታኩላ ከግብ እንምታ እናጥፋት ተምረን እውነቴን ወገኛ ሻምበል እኔ እንዲሁ እውነቴን ነው ቁጭበልና ቁጭበላው ያው አይ እንግዲህ ሻምበል እኛ አሁን የተገናኘነው ይሄን ነገር ለማስቆም ነው እንጂ እያንዳንዳችን በሷ ጉዳይ እየተነሳን እያለቀስን ነው ያደረስናትና አሁን ጉዳያችን ባሉን እንዴት ይዋል እንጂ እያንዳንዳችን ኪስ የገባውን ነገርማ ካወራ ነው ችግር ነውና እኔ እንደዚህ ይወጥ ከተናገር ይቺ ስር የሰደደች እንደዚህ እየተነሳ ስላለቀስናት ነውና አሁን ጉዳያችን የሚሆነው ባሉ እንዴት መዋል አለብን ነው። እንዲያው ጎበዝ እንግዲህ ይሄ ነገር አንደራርትማ ተንተሎ ብለን እንትን በል መፍትሄ ማበጀት ነው። በጎው ነገር ምን እንደሆነ ታውቃላችሁ? እሺ በጎው ነገር የዚህ መንደር ፍቅር በሷ ሌብነት አለመረበሹ ነው። መንደራችን ተዋዳጅ ነው። ፍቅር እውነት ነው። እኔም ቢሆን ለሷ ልክ ሲባል ለአመታት ያደለኩትን በሬን አርዳለሁ። ለዚህ እንዳትጨነቅ። የእሷን ጉዳይ ግን ሸንጎ ይዞታል። በአደባባይ በህዝብ ፊት ፍርድ ይፈረዳል። ብቻ የሰንበት ዕለት ከቤተ ክርስቲያን መልስ እንዲህ ያለ ሰው ይሰበሰባል። የዛን ቀን ጥሩምባ ነፋ፣ ንግግር የለን። ሁላችንም አንድ ልብ አንድ ሀሳብ ሆነን መጠን ተገናኝተን በዚህ ሴትዮ ላይ ለአንድና ለመጨረሻ ጊዜ ፍርድ እንፈርዳለን። አንድ ይሄ ነው የመጨረሻው ነገር። ሁለተኛው ነገር ደግሞ በሎሚ አማካኝነት አሁን ባለችበት ነው የምናገር። ይሄን አመት በዓል በስነ ስርዓት እንድናሳልፍ አሁንም ቢሆን ስጋት ስለሆነች ጉሮሮዋን አንቀን እንድንይዛት ቃል ገብታለች። አለበዚያ ግን ይሄን ማታረቅ ከሆነ በዚህ መንገር ተነጥላ ትወጣለች። ግድ ነው። ይሄን በዚህ አልወጣኝም። አባቶች እኔ ይቅር በሉኝ። መቼም ታውቁታላችሁ የኔ ሻይ ቤት ነው። ሰው ይወጣል ይገባል። እኔ ምን ነው አውቄው ለክፋት ብዬ አይደለም። እናንተ እንደገና ታገሬ ሰብስባችሁ ቤቴን ጠብቃችሁ ኑራችሁልኝ እናንተ ልከዳ በፍጡም አላደርገውም። በፍጡም ከጅና አላልንሽ አሳልፈሽ ስጭኝ ያልሽ እሱን ደግሞ ታርጊዋለሽ ቃል እንደገባሽ። አለበዚያ መጨረሻችን ምን እንደሚሆን ታውቂያለሽ። እርሶም ያውቁ ይሄ ጉዳይ ነው። ዛሬ ማታ አታልፍም ይቺ ሴትዮ ቃል እምገባላችሁ። አመት በዓልን ግን በጤና ማሳለፍ አለብን። ሁላችሁም ወንዶች ተሰብስባችሁ በዚህ ጉዳይ ላይ ውሳኔ እናሳልፋለን። ብቻችን እንነጋገራለን። ጨረሰ ታውኑ ሳትጀምረን ትማርት አለብን። በቃ አለቀ። ይሄ መለሳለስ ምን ያ እንጂ አይሰራም። ትለሳለስ እዚያ ባለፈ ግን እዚህ ስር ለስር እያላችሁ በዝምድና በሌላም ጉዳይ እሱ ያጥብቅ ከሌባይት ጋር እየተባበራችሁ ያላችሁ ሰዎች አያጀንበሩ እኔ ሁሉም ቁጭ በል ጀንበሩ። እኔ ሁለቴ ነው ሁሉ ቀን ተጠርጣሪ አንተ ነህ። ከአንድም ሁለት ቀን ሶስት ቀን አሳልፍ የሰጥቼ የገንዛ ሚስትን አንተ ራስህ ለቃል ለፍልፍ ያለ ደግሞ ያስጠይቃል። በምን ቤት ዘግቼበት ቤቷን እንዴት እንደምትከፍል ለከተው እኮ አንተ ምክንያት እኮ ነው ሰጠን ነበር። እሱ ነው በሽታ ይሆነ። ስለዚህ ዘመድ የሚባል አሁን እሷን በእጃችን ትግባል። ትልቂት እንጂ ትልቂት አትበል። ትንሿም ትልቋም ይገባሉ። አለቀ። ይግወደን እንጂ ለልጅቷ ችግር የለውም። ለኔ ያለኝ ቤትሽ ቀጥይ
እኛ እንመጣለን። እሰናችሁ አብራችሁኝ የቆያችሁ ሁላችሁም አመሰግናለሁ። ብቻ በኋላ ቡና ይፈላል እዚያ እንዲያቀሩ ሁላችሁም እንድትመጡ ነው። አስቦ እንደሆነ ተነሱ ላይ ዶሌት ይነግራል። ምን ገብሪ አይ ገብሪ ደህና ዋላችሁ? እርዳ ምን አደር ነው ምን አረፈር ነው ደግሞ ዋሉና አደሩም ጠፋብህ። እንዲው ምን በድጌህ እንዲው ምን አርጌህ ነው እንዲው እንዲያርገህ በላይ ላይ ተጫወትክብኝ እንዴ? ምን ላርግ ብለሽ ነው? እኔ እኮ አሁን እኮ ምንም እኮ ነገር አላረኩም። ደባ ሰራህብኝ እንጂ ተጀርቢያ ነው እንጂ ወጋ እኔ ደባ አልሰራሁም። ዋ የልሙጥልሽ ተይታለም እንዴት ምን እንዴት አለው? ይኸውልሽ እኔ መቼም እንግዲህ ያን ሁሉ አገር ትቼ የመጣሁበት ምክንያት ታውቂያለሽ፣ የሰላም ጉዳይ ነው። የሰላም ጉዳይ ነው ሳይታለም የተፈታ። አሁን ይኸውልሽ ያን ያህል ታበጣበጡንና አንቺንም እሷንም የማይሆን ነገር ውስጥ ተከተትኩኝ። በኋላ አባትየው ተምደፈር ክብሬን ተማጣ ሽማግሌ ይላክኝ ያውሰዳታ። ምን ላድርግ እና ሽማግሌ መላክ ከኔን ተመክዲያት ላይ ምን ያገናኝ? እኛ ምን አልናው? እኛ ምን አለ እንደው ላንተ አሁን እኛ ያልሆነው ነገር አለ። ሽማግሌ ማን ያለው ሽማግሌ ታለም ክፋታችሁ? ኧረ ክፋት አይደለም ተራክሽ ታለምታችሁ እና ተሻምበል ላይ ትመሳጠር ብዬ ታለምታችሁ። እኔ አሁን እንደው ባንቺ ከጀርባችን እንዲያርግት ወገን አይ እኔ ልሙትልሽ እንደው እርሜ አንቺ ስጋ ብመሳጠር አሁን ታንቺ ጋር ተሱ ጋር ብመሳጠር አንቺ ፊት አሁን መጣ ነበር። እስቲ ንገሪኝ ታለምታችሁ። ስማቶ ስንት ከደይ ስንት ነገር አሁን እኔና አንቺ አሁን እንደው ያን ሁሉ ነገር ያን ሁሉ ጥይት በላያችን ላይ እንደዛ ሆኖ ላንቺ ብዬ ባንተ ጉዳይ መሰለኝ እኔም እኮ ይከፋኛል። ባንተ ጉዳይ መስሎኝ እሷ አሳካሏን አጣኝ ነበርና ነው። እኔም እኮ ያን ብዬ ነው ዞሮ ያላንተ ነፍሳችንን ነው የሰጠን። አንተ ግን ከኋላ ሆነህ ወጋን። ተው ግድ የለም አዲ ተይባክሽ። አሁን ዞሮ ሰውና ሸክላ ማለት ምንም እኔ ተሰው እንሽላሊ ትፈራለህ። ሰው ምንም አያስፈራኝ። ተጀርቤም ተፊቴም ከኋላም ቢመጣ እኔ ሰው አልፈራም። ለዚያውም ሻምበል ምንም አያረገኝም። ግን አመት ባን እንደዚህ እኔ እንጃ ድብልቅልቁን አውጥቼ መንደር ወይ አሁን ጉብሎ ምን አይስማን እንዴ አይደለም። እውነቴን ነው የምልህ። አሁን ሰላይ ጀላካ ጉብሎ እኔም ምን ላድርግህ የሰላም ጉዳይ ሆነብኝ። ሁለተኛ ደግሞ ሌላ ጥፋት ታዲያ አይገርምሽም? አትገረሚም? አመት ባል እኮ አብሮ ሊውል እኮ ዱል ሌላ ጥፋት ታልምታቸው ተው ግድ የለም። ዞሮ እንደው እንዳታዝኝብኝ ስትለው ያንን ሸለምጥማጥ ወሬ ብቻ ቱሪናፋ አንተ ዘላለምክን እንዲያወራ እኔ ዘላለሜ እንደሰረኩ ነው ኖራታለን እንጂ ያሰብከው እንደማይሳካል እወቅ። እኔ ታፈር በታሽ ቦንም አስቀጥጃለሁ በለው ነዲ ያላነዲ ባወራ ምንም አይመጣም። አሁንም ቢሆን እኔ ታንቺ ጎን እውነት እኔ እያለሁ እርሜ አንቺን ስጋ እኔ እያለሁ አንድ ሰው አንቺን አይነካሽም። እኔ እያለሁ አንተ ደግሞ ያዶልትም ብንማ ከዚህ በኋላ ነች። ኧረ ተይ ታለምጣቸው ተይ እባክሽ ወግዳት ደግሞ እኔ ደህና ጀርባ አገኘን እና እሱ አይጠቅመንም። አሁን ወዲያ ወሬ ደግሞ የተማረ መምሰሉ አኮፋይ መማር እንደዚህ ተሆነ ጥንቅር የማይላታ መማር እንደዚህ ተሆነ ጥንቅር ይበል። አንቺ ደግሞ ምንም እንዳላጠፋ እንዲሁ አመት ባሉ ነው በሰላም ይዋል ያክርማ እንዳልተረተ ያንተ ያከበር ነው ሰው እኮ የለም ነይ አዲ ነይ ተው ነይ አንቺማ አጉልኩ ነሽ እንዳልታለም ግን ነይ ማቀኝ ምን ታረጋይ? ኧረ ተው ያን ያህል ክፉ አይደለም። እንግዲህ ልሽ አለም ይው እንግዲህ ወገን ይመጣል፣ መንደርተኛው ይመጣል። ፊትሽ አንቺም እንደ ከዚህ በፊት ፊትሽ እንደ እንትን እንደ እኔም በየፊቴ ነው እንደው ሁሉ ጊዜሽ እንደው ፍክት ያለው አመልሽ ፍክት ያለው እንትንሽ እንጣ እሺ ዲራሽ መቼም እቺስ ሰው እንዲህ የሆነ እየተወጋ በአመት ባል ምድር እየተወጋ ሊጤስን መስራ ለመንደሩ ሰው ሀብት ሞልቶ እግዚአብሔር ከሰጠን አይቀር ለዚህ መንደር ካልሆነ ለመቼ ደግሞ ግን እንዲያው በወይኑ ፈረድክበት ከሰው ይበልጣል ይላል ሰው እኮ ነው። አሁን የአመት ባል ምድር ሁላ ያጠራቀመውን ጥሪቱን ቋጥሮ እህሉን ከጎታው እኮ አውጥቶ የሸጠበትን እህሉን እኮ ነው የበላችሁ። ከጎታ አውጥቶ ያለውን ጥሪቱን እኮ አውጥቶ እኮ በላችሁ። ምን ላድርግ እንግዲህ ከሰው አይበልጥ ከጎረቤት አይበልጥ ያለ ሰው እንኖርኛስ። እሺ እንዴልክ እንደ ሁኔታው አድርገን ነገ ደግሞ አይነተኛው ባህል ሲሆን ቅቤሽን ያነጥርሻትን ቅቤሽን ምንሽን ብለሽ እንዲያርቀሽ ጥላሽን ጥላሽን አምጥተሽ እኔ ሚስት ሰው ሳይኖር እኮ ግን ኧረ ማህና ሰው ይመጣል አሁን። ኧረ
እናንተ እንኳን አደረሳችሁ። እንኳን አብሮ አደረሰ። ደህናችሁ? እንኳን አደረሰሽ። እንደምን ነሽ? እንደና ነሽ? እንደምን ነሽ አንቺ? እንኳን አደረሰሽ። ደህና ሰነበታችሁ ወይ? ደህና ነሽ? ባዶ ያርጋችሁ። ባዶ እጃችንን መጣን እንጂ። ኧረ ምን እኛ እያለን ኖሪ። ቁጭ በይ ምን እኛ እያለን እንትን በእንጀራም ቢሆን አቅምሽ እንጂ። ተይው ጠላ አስከጅልኝ። እና ምን ችግር አለ? ተይው ልቆይ እና ደህና ናችሁ? ደህና ነን እግዚአብሔር ይመስገን። እንደምን ነሽ? ልጆች ምኖች ደህና ናቸው? ሸጋንን መችስ ይኸውልሽ እንግዲህ በዓሉ ደረሰ። ዋዜማ ነው ዛሬ። አፈር ትብላ። ተይው በቃ እሱን ተይው። ችግር የለውም እሱን ተይው። አይነሳም፣ አይወጋም፣ አይነገርም። ሚስቴም ብዙም አትወዲያት እሷ ነገር እኛስ ወደን ነው። አንቺማ እንደው ግድ ሆኖብሽ ነው። ግድ የለምና አንቺም እስማ ሽማይዶራ እኔ መሰለ ጠላ ነው ቅመሹ ፈርልብላልሽ አረጋለሽ። ጠላ ሙያም እንደሻ ነው እናታቸው ምን ገዶን ብለሽ ነው? ለሽ እስቲ ቅመሽ እስቲ እሺ እንዴ ነው እኔም ስጭኝ ዘነግኛል። የለም ቤተኛ ነኝ ተብዬ አይደለም ለቆይ ስትለኝ ጊዜ ነው እንጂ አንቺ እንዴት ነው ሰውየው ይመጣል ተነገ ዛሬ እያልን አይን እያየ ነው ቀራሪል በቃ እንጂ አንደሱ እመጣለሁ ይላል። እኔንም በጉጉት ገደለኝ እና እንዴት ነው አሁን እኮ የእናንተ ጉዳይ ያለቀለት ሆኖ ሳለ ሰርጉ ቀረ ዘገየ። አሁን ጥርም ሲያልፍ ከባድ ነው። እንግዲህ ደግሞ ፋሲካ እንድንጠብቅ እንግዲህ ፋሲካ ሊሆን ነው። እዲያ ተዋለስቲ በሩስላችን እኛ አይደለም ታልነው ቅርቅር አለኝ እንዲው ነይት ምን ይይ አይሶ ኦሯ ምን አርገኝ ኦሯ አረ ተቀበሽ አረ ለማንቺ ለዛው ወዲያ ያለው ሰውዬ ሻምበል ላይ መስሎ ያመልጠናል። ነይ ዝም ብለሽም ይልሽ አሁን የምናደርገውን ነገር በሚስጥር እንያዝ። እኔና አንቺ ብቻ ነን ተንግዲህ በኋላ ያለ አሁን ወር ቱር የሚሉ ሁሉን ነገር ደርስበታል። አይቀርም መድረሴ አጣንቀኝ እናትሽን እኮ ነው። ኧረ ጉበል እየላከ ነው ሰላይ ነይ በዚህ ማህበርተኛው እንዲሁ እንዲህ እያማረባችሁ ሻምበልስዎም ደንባይል አንቺማ ወደ ስታስቀጅምኝስ ምናምን አደጋለሽ። በይ ተቀመጭ። እንኳን አደረሳችሁ የኔ ፀሐይ። እንዲህ ነው እንጂ ሻምበል እውነቴን ነው። ሚስት እኮ አግብተዋል። ሚስት እኮ እኔ አረጋል ባላላግኝችም እንጂ እንዲህ ያፈርልል እንዴት ያውኔና እንዲሆነ መሰለ ሰው እንዲሁ ጠጀ ደግሞ ልቀን እንዲሁ እኔን መዘርጠጥ ነፍስሽ ነው እንዲሁ ጠጀ ግን ከሞት ዲያሰሳ እንዲሁ አልወድም። ዲያሳ ነው ወዲያ የከተተችን ታትጎይት ናይ ወይ ግሩም ነይ ወይ ቡናው ጋር ነይ ቆይ እንትን ሌላው እስኪ ደርሳል። ቆይ ዘዴ አይጠፋም ዘዴ ይልሽ ከሷ አሁን እዚህ መንደር የተረፈኝ ይሄ ብቻ ነው። ይሄ ጌጥና ይሄ ቀሚስ ነው የተረፈኝ። እንዴት ሆነ አየሽ? ኢንፎርሜሽን መማር ራሱ አንድ ማምለጫ ዘዴ ነው አይደለም? ምን እኔንስ አስተምሪ ብለሽም ያሽኔንማ እንግዲህ አንድ አይነት ሙያ ላይ ሰው ተበዛጅሽ ስራ ይበላሻል። ግን ሻምበል እንዲህ ሀገር እንዲሁ ማህበረሰቡን ሰብስቤ እንዲሁ ልምድ ልሰጣችሁ የምን ልምድ ጠጭ ምን ልምድ ያለሽ ኢንፎርሜሽን እንዴት ይገኛል? ጠላት ምን እያሰበ ነው? ጠላት እሱ ታውዲ አመት በኋላ ሽሬት አፈር ልብላልሽ ታውዲ አመት በኋላ ይደርሳል ይደርሳል። በውሎ አበል ነው እንዲሁም ማሰለጥና እንዴ ፍቅር ይሸርሽ ተቀጥይዋለሽ። በስቲ ሰውን ቀረ ሰው ነው የቀረና እንደ ዳቦ የሚቀመጥ እንትና በሬውን እየደሳሰሱ ነው። ይቆይ ሰው ይምጣ አራግኝ ነው ያለው መጥቷል እኮ እዚህ ጉበኛቸው በሬውን እየደሳሰሱ ነው አሉ።
ምንም ይደስሱት በኋላ ነገ ይበሉት የለ ምን አደዳሰሳቸው። ሻምበል ያቆመውት ደህና ዋላችሁ። ሰላም ዋላችሁ። ኖ ደህና ናችሁ? ጎጃኛ የቀንጃበሬ አዝምራቢያ እኮ ነው። ኖር ደግሞ አብያ በሬ እኮ ነው። አንቺ እንደ ኮባውን ወዲያ ብትከይልኝ እያገረው እንጂ እሱን በሬ ስላሉት ብለማ እንዴት ያለ በሬ ማተቢ እንደው ስንገዛው ሳላመንኩም ነበር። ገዝቼው መስሎ ነው ወይ የቤቱ እኮ ነው። የቤቱ እኮ ነው። የቤቱ ነው። እዚያ እሷ ወንድም ጋር ሲደልብ የከረመ ነው። እዚያ አስቸግሮ በሬዎች ቀየርከው እያልን የገዛነው አይደለም። ምን ገዛን? አልገዛንም እኮ ነው። ሞጭ ልፊት ጉድ ሰርታን እንደው የመንደሩን ሰው ጉድ ሰርታው ሰምተን ነው። ሰላም ዋላችሁ። ግን ሁላችሁም ደህና ናችሁ? ሰላም ናችሁ? ሙሽሪት እኔ ነኝ ማሳደፍ እሞች ነኝ ማኔ ነው ማሳደፍ ቆይ አረክ እኔ ነው ማሳደፍ ኧረ ስራው እስኪ ኧረ እኔ እወደዋለሁ እንደ ዘመድ ጠጡ እንጂ ማታ አሳልፍና ደጉ ካልኩ አይቀር እቺ እንትን ትበልና ማተቢያ አንተ ያዝ እንጂ ስላውዳ መቱ ሙሽሪት ያሽ ስላውዳ መቱ አውዲያ ምስት ይስጥል አየ አውዲያ መቱ ይስጥልና አቤት አቤት እናቴ የዛሬ አመት በጤና በፍቅር ባንድ ዳቦ አሸጋ ነው በል ሸጋ ነው ስላውዳ መቱ ኧረ ቁጭ በል ማተቢ ቁጭ በል እንጂ ቁጭ በል ዳቦ አሸጋ ነው አሉ ዳቦ አሸጋ ነው ታውጣላው ሳቸው እኮ ማተቢ እርኩኝንም ከት ኦሮ አንተ መጨከን ቁጭ በል ኦሮ አይሆን እኔ ወዲው ተቀመጨ ቀዳሁት ትልቁን ዳቦ እሱ ከማሰው ደሞ ራሽን መጣጡ እንጂ ሙሽሪት ደህና ነሽና? ደህና ነኝ። እንዴት ነህ? ሰላም ሰነበትሽ? ደህና ነኝ። እኔስ ወዲያ ነው እንዴት ነው ስትመጣበት? ጣው አንቺ ጣው አይደል? ማን አለፈ ማን አገደመ? ምን አይነት ወፍ በቀቀን አለፈህ? ጨነቀሽ አይደል? ባይሆን እንደው አመት ባለ ሌላ ነገር አታረጊው ምን እያላችሁ ማተቢያ የሚለኝ እዚህ እኮ ነው። እንዴት ዋላችሁ? እንኳን አደረሳችሁ። ሰላም ዋላችሁ ወይ? ናችሁ? ሰላም ናችሁ? ሰላም ዋላችሁ። እንደምን ዋላችሁ? ደህና ናችሁ? ሰላም ናችሁ? ሰላም ዋላችሁ። እንደምን ዋላችሁ? ደህና ናችሁ? ዋላችሁ? እሺ እንዲሁም ሰልስት ማለት እኮ እኔ ቤት ስትመጣ ተሹልልካ እንደባብ ተሹልልካ ስትመጣ ይዛን ጊዜ እንዲሁ አንጀር ጋር ብዬ በጣልኳት ነው። ምን አለባት ይኸውልህ እንዲያው ዝም ብሎ አብሮ ያደገ ሰው መቼም አንጀት አይችልም ብለን ዝም ብንላት ጊዜ እንዲያው የገርግር ነገር አለ። ስትይዛት ደግሞ አትችልም ይያት እንዲያርግ ጠብቄዬ ላነዝሩ ስን እጁን ተንቀጣ አዲያ ለዚህ መድኃኒት አጋር መሰረት ነበሩ። ምን ያደረገችና እንዲሁ እንደምን ነገር እንዲሁ ምን ያደረገች ጋር መጥቶ እንዲሁ ለማንኛውም እንዲሁ ተዋጽፈን አኩርተናል እንዲሁ እንዲሁ እግዚአብሔር አንተ ባትኖር እኮ ይማል ልጆቻችን ተደፍተው ሊውሉ እኮ ነበር። ይሄን ባል ምን ዘመድ ጉድ እኮ የሰራች ወገን እያለ እዚህ እንዲሁ አንድ ማህበር እየጠጣን አንድ ጥቁማ እየጠጣን የማመች እንዲሁ ልጅ ሲል ምንም የለ እንዲሁ ጓደኞቼ እንደዚህ ሲሆኑ ብዬ እንዲሁ ራ እመሆነው ቁጡ ባሉ ጥፍ ነበር እንዲሁ ሆነ እንዲሁ እግዚአብሔር ይስጦት ጨምሮ ጨማምሮ እንዲሁ እግዚአብሔር መድኃኒዓለም ይስጦት። ኧረ ተወዲያ ነው ይስጦት። ግድ የለም አሁን የሚሻለው ይላችሁ ነገ ሌሊት ስንት ሰዓት እንደምንገናኝ አሁን እንመካከራለን። እርዱ ላይ ሴቶችም እንዲሁ ይዛችሁ ትመጡትን እኛ በርግጥ እኔ ሴቶች እናንተ እንኳን ምን አተ እንደሞ እኛ ቤታችን ሙሉ እንዲሁ እንትን እንዲሆን እንዲሁ ይሄ የተወው ነው ይሄ ወራ በትን ስትል ብንገናኝ ያሻከረችን እሷ አይደለች ልብ ላይ ይሄ እንደው ደሙ ሽሮት ይሄ ደሙ ሽሮት ልባችን እርስ በርስ ያሻከረችን ነገር ደሙ ሽሮት እኛም ደግሞ ተሰባስበን ደግሞ አንድ ላይ አብረን ይችል የባ አንድ ላይ አቁመን ከዚህ በኋላ እኮ ሸንጎ እኮ ይጋለው አለ ጉዳዩ በቃ ምንም ያለበት አይ ነው ጥሩ ነው። አንተ ያለ እንዴት ሸንጎ ይሻለው ብላ ምንድነው እናንተ ቆይ
ተዋት በቃ። ምን እናድርግ? ባንተዋት ምን አልሽ? እሷ መጣችብን እንጂ እኛ ሳነካናት ምን ብላት ታዲያውልሽ? አንዳንድ ጊዜ እሷም ትሆናለች ደግሞ እሷ ስትሆን ያገረሽብናል እንጂ እኛ እና እውነትሽን ነው አንቺ ናት። ምን ብለኛ? እማዬ እንዲያው ይኸውልህ እንዲያው ወንድ ልጅ እኮ አሁን እኮ ዘላንነት እኮ ትቷል። እውነቴን ነው። ኮስተር ብሎ ስራው ስራ እንዴ ሴት በራውርዶ እኮ እያወራት እኮ ሴት መበረብ መቀዳት አለባት። እንደው እንዴ ትቀጣናት ታልከው እንዴው እንዴ ምን እንደነበርሁ በረሃ እንኳን አይተርፈኝም ነበር። ወርጄ ነበር ማለት ስንት የፈለኩትን ማርድ ለሰው የምተርፍሰው ነበር እኮ። ዛሬ በምኑም እያየኸኝ በሰባራ እንጨት ቁሜ አንተ ባትኖር እኮ በአድባሩ ተዋርጃለሁ እኮ። ስንት ሰው ማስታርቅ እና ይህች ሰው ታልጠፋች አሁንም ቢሆን እንደ ሀገር እንደ ሰፈር መኖር አንችልም። እና እንግዲህ አንተ የምትችለውን አድርግና እናጥፋት፣ ወደ ልብራችን እንመለስ እኮ። ወደ ሰፈሩ እኮ ተተራምሷል እኮ በሷ የተነሳ ወንዱ ልጅ እኔ እሷ ተባለቤቴ ጋር ቤቴን ፈትቼ ስዞር ወንዱ ልጅ ፍርሻዬን ስራዬን ትቼ የምሽከራተት እኔ እኮ የመንደር ቢያንስ እንኳን ባይገባው ባያውቅ ይገባዋል፣ ነገሩ ይገባዋል። እንስሱ ሌላው ቢቀር ደግሞ የሴት ሌባ ታይቶ ተሰምቶ የማይታወቅ መንደሩ ተሰደረ። እንዲያው ሌባ ሲፈጠር ግድ የለም ሴት ሆና እንዴ የኛ አካባቢ ሴት እኮ እንዲያው ለማየት እኮ እንጓጓለን እኮ ከቤታቸው አይወጡ። እንዲያው ገበያ ሲሄዱ እንኳን ጥንቅቅ ብለው እኮ ለሚታዩት ነገር እንኳን ተጠንቅቀው እኮ እኔ ምስክር ነኝ። ነጠጀም እሷ ምስክር ነኝ። እሷ ዛሬ ከከተማ ባሏ ሲመጣ ከዚያን ያክል ሀገር ታገርም ደግሞ ከኢትዮጵያም ወጥቶ ተውጭ ሀገር እዚህ ድረስ ሚስት ፈልጉልኝ ብሎ እሷን ያገባ ለምንድን ነው? ባህሏ ስርዓቷን ጠብቃ የምታደርግ ሴት ስለሆነ ነጭ ለባሽ ነች፣ ነጭ አራሽ ነጭ እንትን ናቸው ቤተሰቦቿ። ሀብታም ነው፣ ጉዛም ነው። እኛ መንደር እንዲያው ዚያር እንዲያው ባርኮናል። መሬት እናት የሆነ መሬት ነው ሰጠን እናርሳለን። ግን በአንድ እንጨት አቆመች። ይሁን እንኳን ሸንጎ ላይ ገባ እንጂ ጉዳዩ ከዚህ በኋላ እንጨርሳለን። ከዚህ በኋላ እኮ ጉዳዩን ወፎቹ ይጨርሳሉ፣ እነሱ ይጨርሱታል። እኛም እኮ በአባሪነት እንተባበራለን። ያ ጉዳይ ይችላል ወደ ነበረው እዚህ መንደር ስትወልዱ የሚያድገው ልጅ እንዲሁ እንዴት አይነት ስነ ምግባር ነው ዞ የሚወጣ? እኔ እኮ ምንም እኮ ቢሆን እኮ ከፋም ጠፋም መረጃ ብለጉጥም ባገባሉ አውቁጥም እኮ ነገ የሚወለዱ ልጅ እኮ ጤንነት እኮ ያሳስበኛል። አይደለም እንዴ ሻምበል? ትክክል ነው። ዛሬ ገና አፍር የተናገረ አይደለም የመንደረኝ ያክል ነው። እውነቴን ነው። አንዴ ደግሞ አላችሁ ደግሞ አሯሩጡኝ የምትወዱ ሰዎች አትበቃ ትሯሯጡ። በሚሆነው ነገር እንግባና ነገሩ መፍትሄ ዞርለት። እኔም ያንዱን እንትን ሳልጨርስ ወዲያ አንዱን እንትን አትክተቱ። ነገ ብትወልዱ ሻምበል እናንተ ምንድን ነው የምትሆኑ? ይህችን ሴትዮ እጃደገ እንዴት ነው ተከትሏት እኮ ነው የሚሮጥ አይደለም እንዴ? ዋይ እንዲያውስ በማን ይወጣ ብለሽ ነው? ሁልጊዜ እንደና ዙሮ እንዲያው አሁን ከኛም ከጋጡ ሳያጠፋ ከውቱን ማን ነው ሌላ የተጠራስ እንግዲህ ተባሉት እንጂ ቢሆንስ ይምጣናስ ታውቃለህ እንጂ ና አረገረገረገ ገብሬ ና ሰነፍ እንዳትከየው እንዲያው ትጋበረ ብላችሁ እንዳትከየው። አረግ ምንድነው አይ ወንቅር ለምን ተጋገር ገብርዬ ከጭቃ ውስጥ የወጣ ሰው ይበክላል። እንግዲህ ምንድነው? ኖር መግባት ናገባ የለም ኧረ ምንድነው? ዋላችሁ ሰላም ዋላችሁ። እንዴት ነው? ደህና ሰነበታችሁ? ገና ሰላም ነው። አረ ተነስ እባክህ። ጋሽ መሰረት እንግዲህ እሷ ነው። ተነስ አረ ግድ ይገባል። ሽመሉን ተቀበል። ያ መሰረት እንደው ይቅርበልኝ ጋሽ ጀምቦ። ይቅርብ እያለሁ መንገድ አስታብቶላ በሌላ መንገድ መሰደኝ ነገ ነው ደሙ ላይ ነው የምንፈራረድ። ይቅር የምንበባል ቁጭ በል ኖር ባህላችሁ እንዴ ቁጭ በል ፍቅር እኮ ነን እኛ ዝም ብለን መቼስ ሻምበል እስቲ የታሰረውን በሬ ዞር አድርጉት። ባይሆን እስቲ አጃቻ እንደ በላክተኛ አይጠፋም። እውነት ስራው ዳመቱ ያዝ እንጂ ምን እንደው ብቻ አሁን በልጭ
ኧረ ተያዝ ባለ እንግዲህ ተወልከ በትይዝ ኑሮ ያዝ እንጂ ያዝ እንጂ ያዝ ያው አመት ይኸው እንግዲህ እኮ አንተ እኮ መቼም አለ ወግህ ያለ ዘርህ ያለ ወገንህ ሂደህ ተቀላቀልክና ተሷ ጋር አስቀየምከን እንጂ እኮ በእውነቱ ምንም የፈራው ነገር የለም። እኔ አሁን ቅር ያለኝ ግን ተኛ ተለግቶ በእውነት የኔን ምክር ሰምቶ ዓለሙ ዛሬ እንዲህ መንደሩን ለቆ የጠፋ በትንሽ ስህተት አይደለም እንጂ ከሚስቱ ጋር ተቆራርጦ እና ዓለሙንም ቢሆን አምጥተን አንተም ጋር ቢሆን ተተራርቃችሁ ካለሙ ጋር ሌላም ነገር ቢፈጠር ኑሮ ዛሬ አይበለውና ደም ብንፋሰስ ኑሮ አንድ ነገር ቢፈጠር ኑሮ እሱ ቸርነቱ መድኃኒዓለም ጠበቀን እንጂ አንድ ጉዳይ ቢፈጠር ኑሮ ዛሬ ተመሰረት ጋር ካንተ ጋር እንቆም ነበር አይደል? ጋሽ መሰረትም እኮ የሆነውን ረስቶት ለትልቅነቱ በእውነት እኔ የሰብስ ቅድም ጉዳዩን ነግሬዋለሁ ያውቃል። ግን ቅር ያሰኛል። የትላንቱ ጎረምሳ ሽመል ዱላ አንስተህ እሱ ጋር ስትሰነዝር በእውነት እኛ እንዲያው እቺስ እንግዲህ ከባሉና ከወጓን ወጣን ብለን እንጂ አካሄዱማ ተከፋው አንዱ ሳታርጎን መተጃ ይዘመን እንደዳችን አይደለም። ኦሆ መብዛቱም ጥሩ ነው። አንዳንድ እውነት እኮ ነው። ልክ ነው እንደተናገሩት ያ መሰረት አሁን መርዝንም ጠጥተው ተሎ ወተት ካላሉት ይገላል እኮ እና አሁንም እንግዲህ አጃ ገብሬ መጥቷል። እንግዲህ ቅርም ብለናቸዋል። ያው እንግዲህ ባጅ ገብሬ መጥቷል። እንግዲህ ያችም ሌባይትም ታጫወተችን እየዞረች እሷንም በእሱ መሰል አልሆነን ታልያዝናት ዋጋ አይኖርም። ክንዳችን መሆን አለበት። እሱ ክንዳችን መሆን አለበት። ድኩላማ አለቻትን አለቻት ያችን ቷት ገብሬማ በዚያ እንዲያው ሁለቶችን አሳልፈት አልሰጠን አይደለም። ያችኛይትን ለኔ ቷት ያችኛይትን ድኩላትን ለኔ ቷት እኔ ልኳን አስገባታለሁ። ብቻ ያቺ ዋኔትን ነው እኔ የምፈልግ ዋኔት ተያዘች ድኩሏን በቃ እኔ ልክ አስገባታለሁ። ምን ትላለህ? አውዲያመት ነው አውዲያመት አሁን በነገራችን ላይ ተምገባ ብዬ ነው እንጂ ያው እንደምታውቁት ነው መቼም እኔ ፈልጌው አይደለም የገባው እዚህ ነገር ውስጥ ከስንት ዓመት በኋላ ብመለስ ሀገሬ መቼም የልጅነት ወዳጄ ናት። ሰላም ታውቃላችሁ ሁላችሁም እሷን ላጣት ነው ብዬ ነው። እሷ ቤተሰቦቿም እምቢ አሉ። ከተማ ይዣት ልሂድ ብል እምቢ አሉ። እሷን ላጣት ነው ብዬ ነው ተታለም ታጫውት እንዲህ ያለ ነገር ውስጥ የገባሁኝ ሳላስበው ነው ልላችሁ ነው። እና መቼም ሰው ወዶ አይገባም አንድ ነገር ውስጥ። አሁን እንዲው አያ መሰረትም አንተም አያ እንደው እንድታውቅልኝ የምፈልገው ታለም ታጫውት እንደው እርም ያንተን ስጋ ተሰው እንዲህ አምጣ አንድ እንደው ወዲያ ፋትል እርም ያንተን ስጋ እርም ይሆን የልሙትልህ አውዳ መታይልኝ ልሙትልህ ወይ ጉድ ጉሩም ነው እናንተ እውነቴን ነው አያ መሰረት እውነት ያንተን ስጋ እያልኩ እንዴት ይኸውልህ እንደው አሁን እኔ እናንተ ልሸነግል አይለመችም። ታውቋታላችሁ አመሏል ሰው የተቸገረ ሰው ስታይ እንደዚህ ደግሞ እንደው እንደዚህ የተገፋ ሰው ስታይ ነው እንደው በቃ ሳታስበው ነው እንዲህ ያለ ነገር ውስጥ እኛ ነርቃን እያስቀረ ሌላው ነርቃን ታለብሳለህ። ያማ መችስ ወግ ትችላለህ። አንድ ጊዜ ሌባ ተብያለሁ ብላ እኮ አሁን ምንድነው እብድ መቼም እብድ አንድ ጊዜ ነው ስም የሚወጣለት። እንዴት ነው ስም የሚወጣለት? ሌባ ተባለ አመል ይሆናል ይገባል። አራገረገረክ አንዱን ወቅቱ አንዱን ማዲያንማ የለም ደግሞ እንዲያልክ ደግሞ መሸፋፈን ጀመርክ። እንደው እኮ ተነርሞ አትሰርቅም እኮ አይደለም ግን እንደው ወዳ አይደለም እንዴትኛ አሳልፈን አንስጣት። አሁን ለሌላ ሰው አንተ ይኸውልህ እንዲሁ ሰልስትና እንኳን እኔ ጋጤ ለመታ በጎቼ ልጅ ለየበሉ እየበሉ በመታ ልትወስድብኝ ስትል እኮ እንዲህ አንቃድ ያስወ ሌባታል ወነች የታሰረ በግ ቤት ውስጥ የገባ በግ ምን ታረግ ነው? አያ ጀንበሩ መቼስ ወጎንና እኛ ውስጥ ያለውን ግንድ እኛ አይነ ውስጥ ያለውን ግንድ ሳናይ የሰው አይነ ውስጥ ያለ ስንጥር መጠንቆል ሆነብን እንጂ ያንተይቱ ሚስት እኮ ሌባ ናት። ሌባ ናት ረሳኸው እንዴ? እና ምን ልልህ ፈልጌ መሰለህ የዚህን ጉዳይ ግድ የለም አታክቱ ሸምቦ ይዞታል። አውቃለሁ ሻምበል እሷን አውቃለሁ። አሁን እኔ እሷን ቅድም እንደተናገርኩትም
አሁን ብቻ ይችን ትልቂት ትያዝልኝ እንጂ እኔ ልክ ካስገባታለሁ እሷን እኔ ልክ አሁን ቡናችሁን ጠጡት አመጣጡ ነው አመጣጡ ሻምበል ይህ ሰው እያመጣጡ ከባህሉና ከወጉ ከሰፈሩ ከሰው ጋር ያገናኛለሁ ባህሉ ይገዛኛል ብሎ መሰለኝ ነበር አመጣጡ። ግን አሁን እሱ ሐሳቡን ቀይሮ እሷን ወደ መደገፍ ሆደ። እሷ ያወክኛ እኮ ስንት ስራ የምንሰራ ሰዎች እኮ ባዶአችን ቀርተን አሁን እኮ በሻምበል እጅ ነው ባልን ቁጭ ብለን ያለን እዚህ። አሁን አንተ ወደ ባህሉ ወደ ሰው የምትቀራረብ ይሄ እውነት ነው። እኛ ነገሩን እንትን እኮ ማጥቶ ከሆነ ይኸውልህ የነካ ከሷ ጋር የተባበረ እኔ እንኳን ታውን ሙሽርነትን ይረብሻል ልጅ ገብቷል። ደግ አርፈህ ቁጭ በል ይኸውልህ እጃቸው ቁጭ በል ይኸውልህ እና ይናገር እንጂ እሱስ የሚናገረው ታለው ተተቆናጣናጣ ምንድን ነው? ይኸውልህ አንተ ደግ ቆይ ይኸውልህ ልጨርስና ከዛ ሁልጊዜ የኔ ጊዜ ሲሆን እንደዚህ የኔስ ጉዳይ እንደው ይቅርባልኝ እኔ አባቴ አሁን ምን ገብር የሚባል ሰው እኮ በጥይት እኮ አናቴ ላይ እኮ ስንት በእግዚአብሔር ቸርነት የተረፍኩ ማተቢ እኔ ምን ይሆነ ብለህ ነው እኔ በሌላው ነገር ይቀር አልኩት። ግድ የለም ማተቢ ታንተ አልወጣ ይቀር አልኩት። ግን የሰላሜን ጉዳይ ምን ይሆነ ብለህ ነው? ደጉ እንግዲህ አርፈህ ቁጭ በል ቁጭ በል ቦታ አይ ፍቅር እኮ አዲያፈላችሁ እያዘ ተራ በተራ ይኸውልህ ደጉ ለአንተ ሌላ ሰው ታጭቶልህ መጀመሪያ ይሄን ጉዳይ ስናጠና ከስር ከመሰረቱ ስናጠና የልጅነት የከንፈር ወዳጁ ናት። እሷም ልቧ ከሱ ጋር ናት። በእውነት ባንፈልገውም ይሄን ጉዳይ ከባህል በእርግጥ በድሮም ተው ግን ልጅ ነው ሰው የሚደርስ ነው። ቆይ አይደረብስቲ እና ምን ልፈልጌ ነው ደጉ እሱ እውነት ይዞ ነው በእሷ ጉዳይ። ለአንተም ደግሞ ያለልህንና የተዘጋጀልህን ያጨንልህ በአንተ ጉዳይ ተጨንቀን አያ መሰረት ጋር ማወርተን እሱም ተጠጥቶ ባደረገው ነገር ተጠጥቶ ሁሉን ነገር እንትን ብሎ ሁሉም እኮ ጥፋት አለበት። ሁላችንም ያለ ጥፋት የተፈጠርን የለንም እዚህ ሁላችንም ብንካሰስ ሁላችንም ወንጀል አለበት። በዚህ ሌባ ምክንያት ግን የተነካካና አውሩ የሆነ ሰው ግን መጨረሻው ነው እሱ ነው ያልከኝ። ከባህል ከወግ ከምን ያፈነገጠች ናት። እሱም ከባህል ይወገዛ። ይሄን አስብልኝ ገብርዬ፣ ይሄን አስብልኝ። ሸንጎ ውልውል አያውቅም። የኛ ሀገር ፍርድ ውልውል አያውቅም። አንዴ ከፈረደብህ አንተንም ቤተሰብን ማዋርድህ ታገር መውጣት ነው። ፍርድ ደግሞ እንዲህ ነው። ለእነሱ እንተወው በቃ። አሁን እንግዲህ ቡና እንትን ብለናል። ነገም ደግሞ ደም ልንፋረር ነው። የእሷን ጉዳይ ለእነሱ እንተወው አለቀ። ማተቤ ሌላ የምትለኝም እንደሆነ ልቤ የደነገጠባት ነው እንጂ እሷ ነው ልቤ የደነገጠ እሷ ላይ ነው። ሌላ የምትለኝም እንደሆነ ሌላ ስታያት በእሷም ትደነግጣለህ። አንተ እንግዲህ እየዞሩ በየስርፈው መናገር ቀረብኩ። መረጃ ይደጉላል ሃሎ እላለሁ። ምን ተፈለገ ምን እንደፈለገ ጠይቃለሁ። በቃ አጣርቼ መናገር ነው። እኔም እንግዲህ አላዛባም። እያንዳንዷን ኢንፎርሜሽን እንደደረሰችኝ እንደ እሳት በረሪ ለእናንተ አቀብላለሁ። በቃ ዙሮ ነገሩን እንተወውና የነገው የእርዱ ጉዳይ ላይ እንግዲህ ሁላችሁም ለሊት ነው የምንገናኝ። እንደባለፈው እንደከዚህ እንዳታቆሙ አጥማችሁ እንደተራችሁ እንዳትቀሩ ቡናውን ጠጡ ምን በሉና አሁን በሬውን ማይታችሁታል። ጥራት ደግሞ መቼም እንግዲህ ፍርዱ ምኑ ገና ስለሆነ እሷም ተይዛ በእጃችን አልገባችም። በእጃችን እስከ ማታ ምሽት ላይ ነው እንግዲህ እቅድ የተይዞ በእጃችን እስክናስገባት ድረስ የጠበቁ አይን ጆሮ ሆናችሁ አማላም ሆናችሁ አደራ ይሄ በሬ የተንዳ ጊዜ ደግሞ ሁለተኛ ደግሞ በውድ ዓመት አሁንም ተሷለ ልንሯሯጣ አይደለም። አውዲ ዓመቱን በሌላ እንድንውል እኔ እኮ እንደው እቺ ሰትኛ እንደው ምን ዋም ነው የማይጥበኝ። ደግሞ አሁን በዚህ አውዲ ዓመት ደግሞ ሌላ ሩጫ አልፈልግም። እኔ ሰላም ነው የምፈልግ። ሙሽሪት እንዲያው አንቺ አላወቅሽም መሰለኝ እኛን ስብራት አላየሽም መሰለኝ። እኔ እንዴት ከኔ ቤት በላይ ስብራቱን ያየ ሰው የለም። ግን ሳትገይት አትማርም እኮ እሷን ለማስተማር እኮ ነው እንግዲህ ሰው አንድ ከሆነ ማህበረሰቡ አንድ ከሆነ ይቺ ሴትዮ የማትማርበት ወይም ወደዚህ ማህበረሰብ የማትገባበት አይኖርም። ካልገባች ደግሞ አይ ሌላ ሰው አይፈጠርም። ሙሽሪት ሌባ ናት። ምንድን ነው ብላ ነው ከዚህ ማህበረሰብ ጋር የምትቀላቀል? እንዴው አያ መሰረት እኮ ነው። አይ አይደለም። አሁን እንዴት ነው መሰለህ እንግዲህ መቼም አውቃም ሆነ ወዲያም ሆነ ሳትወድ ባህል አፍርሳለች፣ አፈንግጣለች። ተማህበረሰቡ
ወጣለች ሌባ ተብላለች። እንግዲህ ያው ያገኘችውን እንትን እያለች ትኖራለች። ግን መምከር አይሻልም? እንዲያው መክረን አሁን ታለም ታጨውት እንግዲህ እንዲያው ይሄን ሰሞን አብሬያት ስቆይ እንዲያው ተስር ተንኮልም የለም እኔ ልሞትልህ እውነቴን ነው። እና እንዲያው ዝም ብለን የሀገር ሽማግሌ መርጠን እንዲያው ዝም ብለን አያ መሰረትንም ምንም ብለን ነቄስ ድረስንም ምን አድርገን ብናስመክራት እና እንዲያው እንደዚህ አብዬ አስባለሁኝ። እንዲያው አንተ ሸጋነህ እኮ ገብርዬ፣ አንተ እኮ እየተናገርክ ነው። አሁን ግን አየህ ተጤፉ ላይ አረሙን እንዲያለ መርጫውን ራይተን ለይቶ የሚያጠፋውን ታላጠፋ ነው አረሙን ብቻ ጤፉንም ነው የሚያጠፋብን አይደለም እንዴ? እውነት ነው እኮ መርጦ መጥፎውን ነው መቀባት ያለብን። አሁንም ያንኮነ የሷ ተመግባቷ በፊት እዚህ ትነገር ትወገርም ምንም አለ ሁላችንም ሻምበልም ተሳገር መሯሯጥ ይተውና ሚስቱ እኔ እንዲያውም እኮ አላወራም እኔ ዛሬማ አውዲ አመቱን አብራን ተዋላ አምጧት ትነገር ትመከር የሚሆነው ነገር አለ። አራራራ እሷን ቤቴ እንዳታመጡብኝ በሉ። ሁላችንም እዚህ ተሰብስበን ደግሞ በሬውን ነርተው ኋላ እንዲያንጫጫ አንድ ነገሮች እያለፉኝ ነው። አያቸው እዚሁ የቸር አውዲ አመት ያርግልን። ምንም ሳይባል ታዲያ አንድ ነገር ግን እሺ ማተቤ መጣሁ አይቼ መጣሁ። ይቺ ሴትዮ እኮ ሻምበል እንዲያው ብቻዋን ከቀረች ሰፈሩ አንድ ከሆነ እኮ የትም አትደርስም። የትም እኮ አይደርስም። አዎ አሁን ይሄ ሰው እዚህ አብሮ ባህል የሚውለው ሰው እሷን የሚያግዝ ከሆነ እንግዲህ ሰርጉም ቀብሩም አያምርም እኮ። ስለዚህ እንደ ባህሉ መሆን አለበት። የሚያግዝ ሰው ይጥፋ፣ እሷን አያግዟት። አሁን አንተ ወንድሜም እሷ ከዚህ በፊት አንተ እኮ ባታግዛት ነው ይሄን ያህል አታስቸግረን ነበርና መገለል አለባት። አዎ ማነው ስልክም ጠጀና የጠጀና ታለም ጠጀና ዙሮ ምን ታረጋለህ? ለተዳለ ምን አዲስ ስልክ ይዛ ዛሬ ማሳታን ከለከለብን ዙሮ የተናገራችሁት እንደሆነ አርግ ላይ እንግዲህ አያ መሰረት እንግዲህ አንተ ነህ ያለህ አንተ ነህ ሙያተኛው ችግር ያኖርኛል ይበቃኝ ጋር ጀምሮ እንዲሁ አመጣኝ በልግ ተመለክ ገና ዶፍ ሲቀድ መመጣ አህያ ሆድ ሲመስል አመጣኝ በቃ ዶፍ ሲቀድ እንግዲህ እንድትመጣ እኔማ ያካማናቸው ቢሆንም እንዲው ከቻሉ እንዲው ለምርቃቱ ቢመጡ እሳቸውስ እንዲው ሷቸው ጀንላቸው በእውነት እንዲው አንደኛቸውን ደከሙ አሁንማ ከቤት ቤተ ክርስቲያኑን ትተውታል። በስቲ እንግዲህ እንደሆነ ይሁን በሉ እንግዲህ አጣጡሙና አረዋ ወረድንበት እንግዲህ በሉ ቀበዛለን እንዳነሰምታል። በሉ እንግዲህ ደስታችን ይቆይልን። እስኪ አሜን ለነገ ያብቃል። ምን ቀደምኩ መሰል የእናት ምርቃት ሸገኝ በይ ሄጅበት እንግዲህ አንቺ እኮ ሚስት ልትወኝ ነው ጉብል የምትወኝ እንግዲህ ለምዶብሽ እና እናትሽ ለምዶሽ እንግዲህ ተባረኩ ጊዜ ይስጥልኝ። እንዲያው ወዳችሁ ገው እንዲያው የአገሩ አድባር ያርግህ የመንገድ ላይ ሾላ ያርግህ። አኮራህን እንግዲህ ወንድሜ አንተ ባት ኖሮ የሁሉ ሰው ሊበተን ነበርና ጊዜ ይስጥልኝ። እንግዲህ እና እኛ እንምጣ እናንተ ቆዩን። መልካም አውደ ዓመት ያርግልን። እንግዲህ ነገ ደግሞ አርደ ነው ስንደሰት እናምሽ። እንግዲህ ጊዜ ይስጥልኝ። አሜን አሜን አሜን። አመቱን ያደርስልን አመቱን ያደርስልን። እንግዲህ ካባት በል ያልመርቅም አመቱን ያደርስልን። አሜን ተሳቸው ላይ ተመረቀበት። እናንተም እንዲያው ከኔ ጎን ስለቆማችሁ መልአኩ ሚካኤል ይቆምላችሁ። አሜን አሜን። ረድኤት በረከቱን ይስጣችሁ። አዎ የሰው ትከሻውን አይራበው ይል ነበር አባቴ። ትከሻችሁን አይራባችሁ ነው የሰው ትከሻው ሰው እና ወገን እንግዲህ ሲቸገር ወገን ሲል አብረን ነገ ከነገ ወዲያ ማንተተን ሳንቺ ተስተበብለን እንድንቆም ያድርገን። ይችን አድባራችን አይፍታብን። አዎ አያቶቻችን ቅድመ አያቶቻችን ያቆዩት አድባር ነው፣ እሱን አይፍታብን። ሌሎቻችሁም እንግዲህ አዲሶችና እያጀንበሩ ይችን አድባር ተቀላቅላችኋል። በእንዲህ በስጋ በምን እንዲህ በአውደ ዓመቱ እንደተቀራረብን አምላክ እግዚአብሔር እሱ ደግሞ ይቆምልን። እሱ ይሁነን። የቸር አውደ ዓመት ያርግልን። ይችላል ለሌባም እንደው ይገላግለን። አሜን አሜን። ወደ ጉዳያችን በይት አለ ሙሽሪት በይ ሰላም ሁኑ። ሰላም ዋሉ። እሺ ደህና ዋሉ። አሜን ደህና ዋሉ። እና አያ መሰረት እንዲያው እኔን እንኳን ሳልቀምሱ ስለሷ ሲነሳ እንደው ልቤ ነው የሚጠፋ። ተደጉ ደጉ ወይ ይቺ ሞጭ ፊት የምትባል ሰው ግን ምን አይነት ሰው ናት? የሰው አውሬ ናት። እባክህ ተው። መልኳ ግን ምን አይነት ነው? ጠይም ናት።
ጀግና ናት አሉ ግን አንተ ጀግና ናት አሉ ጀግና ይቅርታ ሰው ሰላቢ እንደው እኔ ጋር ደርሳብህ አታውቅም እንጂ ልብህ ዋን ነው የምላት አንድ ጥሬ በቆሎ እንኳን እንዲች አድርጋ ከኔ አንስታ አታውቅም እኔ ጋር ድርሽ ብላ አታውቅም ለመምጣት ያውቃትም እንደው አፈር ድሜ ነው ማግጣት አልኩ እና እኔ ታረቱ ጋር አላወከኝም ማለት ነው ሁማ ቆይ ቶ ተንጣ እና ዛሬ ማንም ራሱ እንደው አልለቃትም አይ ያባጨችኝ እረች ኩያ ታለም እንደዚህ ሆነሽ አንድ ነገር ብቻ ታርጊያለሽ ስንት ነገር አስተምርሽ ወለሽ ነይ ቆይ ሀገር አረፈች ምን ዘዴ ያለሽ መጨረሻሽ ይሆን